ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አውቃለሁ ጠፍቻለሁ። ቪዲዮ ከለቀኩኝ 1 ወርና ከዛ በላይ ሆኖኛል ማለት ነው። ዛሬም ለየት ባለ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮ የሚሆነው ሰሞኑን እየተወራ ያለው የዩቲዩብ አሰራር ሲስተም መቀየሩ ለዩቲዩበሮች ጥቅምና ጉዳቱ ምንድን ነው የሚለውን በደንብ እናየዋለን ማለት ነው። የዩቲዩብ ካምፓኒ ከገመና ኤአይ ካምፓኒ ጋር አግሪመንት ፈጥሮ አብሮ እየሰራ እንደሆነ ሰሞኑን ብዙ ሰዎች እየተነጋገሩበት ይገኛሉና ከዚህ አሰራር ሲስተም ዩቲዩበሮች ጀማሪ ዩቲዩበሮችን ጨምሮ ምን አይነት ጥቅም ሊኖረው ይችላል፣ ጉዳቱስ ምንድን ነው የሚለውን እስከ መጨረሻው እነግራችኋለሁ። የአሰራር ሲስተሙንም እነግራችኋለሁ ማለት ነው። መጨረሻ ላይ ደግሞ ሪስክ ካለው ሪስኩን ለመቀነስ ከኛ ምን ይጠበቃል የሚለውንም እነግራችኋለሁ ማለት ነው። መጀመሪያ ስለ ገመና ኤአይ ምንነት በራሴ ያረዳል ልንገራችሁ። ገመና ኤአይ ማለት አርቲፊሻል ኢንቴሊጀንስ ካምፓኒ ነው። በራሱ ብዙ መልቲ ሊንጉስቲክ አንደርስታንዲንግ አለው። ብዙ ላንጉጆችን ብዙ ቋንቋዎችን ይሰማል፣ ብዙ ቋንቋዎችን ይጽፋል፣ ይረዳል፣ ብዙ ነገሮችን ዲቴክት ያደርጋል። በራሱ ዲቴክት ካደረገ በኋላ ደግሞ ሪስፖንስ ይሰጣል ማለት ነው። ልክ እንደ ቻት ጂፒቲ ማለት ነው። ጠይቃችሁት በብዙ ቋንቋ ብትጠይቁት ይመልስላችኋል ማለት ነው። ዜን ብዙ ነገሮችን ሴንስ ያደርጋል ማለት ነው። ስለዚህ አርቲፊሻል ኢንተለጀንስ ከዩቲዩብ ካምፓኒ ጋር አግሪመንት ሲፈጥር ዩቲዩብ ከዚህ ኤአይ ምንድን ነው የሚፈልገው ወይ ደግሞ እንደ አሲስታንስ የቀጠረው ወይ ደግሞ ስምምነት የፈጠረው ለምንድን ይመስላችኋል የሚለውን ጥያቄ ስንመልስ ከአሁን በፊት የዩቲዩብ የአሰራር ሲስተሙ ኖርማል እኔ ዩቲዩበር ነኝ ልበላችሁና እንደ ኤግዛምፕል ከአሁን በፊት እየሆነ የነበረው ነገር ቪዲዮ አፕሎድ ሳደርግ ቪዲዮ አፕሎድ ኖርማሊ አፕሎድ ማድረጊውን ፕላስ ምልክቱን እነካለሁ። ከዛ ቪዲዮውን ሴሌክት አደርጋለሁ። ዜን ከዛ በኋላ ታይትል ጽፋለሁ። ከታይትል ዲስክሪፕሽን፣ ከዛ ፕሮፋይሌ ላይ ደግሞ ኖርማል ከሴቲንጎቹ ጋር ኪወርድ አለ፣ ታግ አለ፣ ብዙ ነገሮች አሉ። እንደዛ አድርገን ፖስት አድርገዋለሁ ማለት ነው። ያ ፖስት ተምኔልም አለው። ተምኔሉ እና እነዚህ የጻፍኳቸው ነገር ምናምን ተደማምሮ ተከታዮቹን ኢንጌጅ ካደረገ ኖርማል ክሊክ ፐር ኢምፕሬሽን ሬት ዩቲዩብ አናላይሲስ አድርጎ ፊድባክ ይሰጠናል ማለት ነው። አልጎሪዝሙን ሊያስነሳልን ይችላል ወይ ደግሞ ተደራሽነቱን እየጨመረልን ሊሄድ ይችላል በዚህ ሲስተም ማለት ነው። በኖርማል በተምኔላችን፣ በታይትላችን፣ በተምኔል ላይ የምንጠቀማቸው ኬወርዶች በነዛ እየተማረኩ ሰዎች ክሊክ ካደረጉ ክሊክ ፐር ኢምፕሬሽን ሬቱን ዩቲዩብ ለአናላይሲስ ይጠቀመዋል ማለት ነው። አናላይሲስ ከሰራ በኋላ ቪዲዮን ከለቀቁት ከተወሰነ ደቂቃ በኋላ አናላይሲስ ይሰራል ማለት ነው። ማን? ዩቲዩብ። አናላይሲስ በጣም ቪዲዮን ከለቀቁት ከተወሰነ ደቂቃ በኋላ ብዙ ሰዎች በተደጋጋሚ እያዩት ከሄዱ ያን ቪዲዮ ዩቲዩብ አልጎሪዝሙን እየለቀቀልን ተደራሽነቱን የቪዲዮን ተደራሽነት እየጨመረ ይሄዳል። ካሁን በፊት የነበረው ሲስተም ይህ ነው። ከዚህ በኋላ ምንድን ነው የሚሆነው የሚለውን ደግሞ እናያለን ማለት ነው። ከዚህ በኋላ ከገመና ኤአይ ጋር ባደረገው አግሪመንት መሰረት እንግዲህ ገመና ኤአይ ቅድም እንዳልኳችሁ ብዙ ቋንቋዎችን መስማት ይችላል፣ መናገር ይችላል፣ ብዙ ነገሮችን ዲቴክት ማድረግ ይችላል ማለት ነው። ስለዚህ ምንድን ነው ከዚህ በኋላ ያለው ሲስተም ብለን ስንጠይቅ የሚሆነው ነገር የምንለቃቸው ቪዲዮዎች ብዙ ነገሮችን ይዛሉ አይደለ? ኪወርድ፣ ተምኔል፣ ታይትል፣ ዲስክሪፕሽን ብዙ ነገሮች አሉ። እነዛ ነገሮች ከኖርማል ቪዲዮ ጋር ተመሳሳይ ይዘት ሊኖራቸው ይገባል ማለት ነው። ለምሳሌ የምሰራው ተምኔል ከቪዲዮ ጋር ተመሳሳይ ሪሌትድ መሆን አለበት፣ ትርጉሙ ወይም አይዲያው ማለት ነው። ለምሳሌ 5ቱ የዩቲዩብ ወይም ደግሞ 5ቱ የገንዘብ ማግኛ ሚስጥሮች ብዬ ተምኔል ሰርቼ ቪዲዮ ስለ ገንዘብ ማግኘት ስለ 5ቱ ገንዘብ ማግኛ ሚስጥሮች ካላወራ ቪዲዮ ስለሌላ ከሆነ ይሄንን ልክ አይደለም ማለት ነው። ይረዳል ማን? ገመናይ ኤአይ ማለት ነው። የተናገሩትን ቋንቋ ያውቃል። ተምኔል ላይ የጻፉትን ኪወርድ ያውቃል። ታይትል ላይም እንደዚሁ፣ ዲስክሪፕሽን ላይም እንደዚሁ፣ ታግ ላይም እንደዚሁ። ስለዚህ እነዚህ ነገሮች ተጠቃለው ተመሳሳይ የሆነ ነገር መስጠት አለባቸው ነው በቃ። ማን ይህንን ቼክ ያደርጋል ማለት ነው? ገመናይ ኤአይ አሲስት አድርጎ ዲቴክት ያደርጋል ማለት ነው። የመሰረው ኮንተንት ፐርሲስተንት መሆን አለበት።
ፐርሲስተንት ስላችሁ ቋሚ በቃ ተመሳሳይ የሆነ ቋሚ መሆን አለበት። ዛሬ የለቀቁትኝ ቪዲዮ ኮንተንት ነገ ከምለቀው ቪዲዮ ኮንተንት ጋር ተመሳሳይ መሆን አለበት። ቀጣይነት መኖር አለበት። መዘበራረቅ የለበትም። ዛሬ የሰራሁትን ከነገ ከምሰራው ጋር የተለያየ ኮንተንት መሆን የለበትም። ይህም የአሁኑ ሲስተም የአሰራር ሲስተም ይህን ማነው ዲቴክት የሚያደርገው? ገመናይ ኤአይ ይረዳዋል ማለት ነው። ልክ እንደ ረዳት ቁጠሩት። ገመናይ ኤአይን ዩቲዩብን እየረዳው ነው። በምን? ብዙ ቋንቋ መናገር ስለሚችል፣ ብዙ ቋንቋ መስማት ስለሚችል፣ መጻፍ ስለሚችል እሱን ተጠቅሞ ዩቲዩበሮችን የሚለቁትን ጽድት ያለ ስራ ይገመግምለታል ማለት ነው። ያን ግምገማ ደግሞ ለዩቲዩብ ያደርሳል። ዩቲዩብ ደግሞ ሪፖርቱን ይቀበልና ስራችን የሚመሰገን ከሆነ ዩቲዩብ አልጎሪዝሙን ይለቅልናል፣ ለታርጌት ኦዲየንሱ ያደርስልናል ማለት ነው። ለምሳሌ አሁን ባልኳችሁ መስፈርት ገመናይ ኤአይ ካሳለፈኝ የመለቀውን ቪዲዮ እያንዳንዱ ለምሳሌ ታይትሉ፣ ዲስክሪፕሽኑ፣ ታጉ፣ ኬወርዱ፣ ተምኔሉና ቪዲዮ ተመሳሳይ በቃ ስለ አንድ አይዲያ ከሆነ የሚያወራ ገመናይ ኤአይ ያሳልፈኛል ማለት ነው። ቲዝ ኖርማል አሪፍ ነገር ነው። ስለዚህ ካሳለፈኝ ገመናይ ኤአይ ለማን ሪፖርት ያደርጋል? ለዩቲዩብ። ይሄ ነገር አሪፍ ነው አልፏል፣ በመስፈርቶቹ አልፏል ብሎ ለዩቲዩብ ሪፖርት ያደርጋል ማለት ነው። ዩቲዩብ ደግሞ ይህን ይቀበልና ለታርጌት ኦዲየንሱ ቪዲዮን ያደርሳል ማለት ነው። ለምሳሌ እኔ የምሰራው ኮንተንት ስለ ሰልፍ ኢምፕሩቭመንት ከሆነ ስለ ሰልፍ ኢምፕሩቭመንት ተምኔሎቹም ሁሉም ነገር ስለዛ መሆን አለበት። ነገ የምሰራው እንደዛ መሆን አለበት። ስለዚህ ይህን ነገር ገመናይ ፈትኖኝ ካለፈ በኋላ ዩቲዩብ ምን ያደርጋል ማለት ነው? ሰልፍ ኢምፕሩቭመንት የሚጠቀሙ ሰዎች የሚሰሙ ሰዎች አሉ አይደለ? ለእነሱ ያደርስላቸዋል ማለት ነው። እነሱ እንዴት ያውቃቸዋል? ዴይ ቱ ዴይ በሚጠቀሙት በሚያዩት ቪዲዮ ያውቃቸዋል ማለት ነው። ዩቲዩብ በራሱ ያውቃል። ለምሳሌ እኔ ዩቲዩብ ላይ ሰርች እያደረጉ መጠቀማቸውን ቪዲዮዎች ማያቸውን ቪዲዮዎች ዩቲዩብ ያውቃል። ያን ካወቀ በኋላ ዴይ ቱ ዴይ ፎሬን ፔጅ ላይ ስለዛ ነገር ነው ማለት ነው የሚመጣልኝ። ስለዚህ ፎሬን ፔጃቸው ላይ የኔ የሰልፍ ኢምፕሩቭመንት ቪዲዮ እንዲደርስ ያደርጋል ማለት ነው። እንዳጠቃላይ ይሄ ነገር ጥቅሙ ምንድን ነው? ራሱን አውቆ ለሚሰራ ሰው በጣም አሪፍ ነው። ጠንክሮ ኬርለስ ሳይሆን ጠንክሮ ለሚሰራ ሰው በጣም አሪፍ ነው። ምክንያቱም ይሄንን ሁሉ ነገር ካለፈ በኋላ ዩቲዩብ ራሱ ቪዲዮውን ቡስት ስለሚያደርገው ማለት ነው። ቡስት ያደርገዋል፣ አልጎሪዝሙ ያግዘዋል ማለት ነው። መድረስ ካለበት ተጠቃሚ ወይም ቪዲዮ ተመልካች ያደርስልናል ማለት ነው። አሁን ስለ ሁለቱ አሰራር ሲስተም የተረዳችሁ ይመስለኛል። ምን እናድርግ? ከዚህ በኋላ ሪስኩን ለመቀነስ ምን እናድርግ? ከዛ በፊት ባናልፍስ የሚለውን ነገር ልንገራችሁ። ከዛ በፊት እነዚህ ነገሮች ፌል ቢያደርጉስ፣ ለምሳሌ የምሰራቸው ተምኔሎች ከኖርማል ቪዲዮ ጋር ተመሳሳይ አልሆኑ ብሎ ገመናይ ኤአይ አይቶ አላሳለፈ ቢልስ ምን ይሆናል? አካውንታችን ባን እስከመደረግ ሊደርስ ይችላል። ተደጋጋሚ ይህ ስህተት እየተፈጸመ ከሄደ አካውንታችን እስከ መዘጋት ድረስ ሊደርስ ይችላል ማለት ነው። ስለዚህ ይህን አውቀን መስራት ያለብንን ነገር በጥንቃቄ መስራት አለብን፣ ሪስካችንን ለመቀነስ ማለት ነው። ዩቲዩብ ላይ ከሰራን አይቀር አሁን ያልኳቸውን ነገሮች በደንብ ትኩረት ሰጠንባቸው መስራት አለብን። ከዛ በኋላ የዩቲዩብ የቡስቲንግ ፊድባክ ደግሞ ሊጠቅመን ይችላል ማለት ነው። እና የአሁኑ የዩቲዩብ አሰራር ሲስተም ጠቅለል ሲል ሁ አር ዩ ሁ ወርክስ ኦን ዩቲዩብ ላይ ምን ትሰራለህ? አንተ ማነህ? ምንድን ማስተላለፍ ትፈልጋለህ? ይህን ጠቅለል አድርጎ በኤአይ ታግዞ ዲቴክት ተደርገን ማሳለፍ ላይ የተመሰረተ ይመስላል። ምክንያቱም ዩቲዩብ ማለት የዩቲዩበር መሆንህ ካልቀረ በደንብ ሰርተህበት መጨረሻ ላይ አሪፍ ሪዋርድ ማግኘት አለብህ አይነት ነገር ማለት ነው። እና የሚገርመው ነገር ይህ ኤአይ የሆነ ጉግል አካውንት ከፍተን በዛ ጉግል አካውንት የምንጠቀማቸውን ነገሮች ሁሉ ዲቴክት ያደርጋል። ለምሳሌ ቴሌግራም ላይ የምንጻጻፋቸው ሜሴጆች ይገባል፣ ያያል። ኢንስታግራም ላይ ምን እንደምንፖስት፣ ፌስቡክ ላይ ምን እየሰራው እንደሆነ በዛ ጉግል አካውንት ሊንክ ካደረጉት ፌስቡክ ጋር፣ ኢንስታግራም ጋር፣ ቴሌግራም ጋር
ዩቲዩብ ጋር፣ ቲክታክ ጋር በቃ ሁሉም ሶሻል ሚዲያ ላይ በዛ አካውንት ምን እየተሰራ ነው የሚለውን እስከ ጥግ ማለት ነው፣ እስከ ጥግ። ምክንያቱም ቋንቋ ይችላል መናገር፣ መጻፍ፣ ማንበብ ሁሉም ነገር ዲቴክት ማድረግ ስለሚችል ማለት ነው። ስለዚህ እኛን እስከ ጥግ ድረስ አንደርስታንድ ካደረገን በኋላ ማለት ነው ያ ኤአይ ለዩቲዩብ አሳልፎ ይሰጠናል ማለት ነው፣ ሪፖርት ያደርጋል። ዩቲዩብ ደግሞ እንዳልኳችሁ መውደቅ ካለብን ይጥለናል፣ ማለፍ ካለብን እናልፋለን ማለት ነው። ስለዚህ ሪስካችንን ለመቀነስ የምንጠቀማቸውን ነገሮች በደንብ በጥንቃቄ መጠቀም አለብን ማለት ነው። አንድ ዩቲዩበር ለመባል ተምኔል በጥንቃቄ መስራት አለብን። ተምኔሉ ደግሞ ከኖርማል ቪዲዮ ጋር ማች ማድረግ አለበት። ዲስክሪፕሽኑ፣ ታይትሉ፣ ኬወርዱ፣ ታቡ ሙሉ በሙሉ ተመሳሳይ አንድ የሆነ ወጥ የሆነ ኮንሴፕት ያለው ነገር መሆን አለበት ነው በቃ እንዳጠቃላይ። ይህን ካደረግን ለእኛ ጥቅም አለው ማለት ነው። ይህን ካላደረግን ደግሞ አካውንታችን ባን የመደረግ እድሉ ሰፊ ነው ማለት ነው። ምክንያቱም ይህን ነገር ወደ ሀገራችን ነባራዊ ሁኔታ አያይዤ እንደ ምሳሌ ስነግራችሁ ከቅርብ ጊዜ ወዲህ የኢትዮጵያ የትምህርት አሰጣጥ ሲስተሙ ተቀይሯል አይደል? ለምሳሌ በፊት ላይ 12ኛ ክፍል ላይ የሚያልፉ ተማሪዎች ቁጥር በጣም ብዙ ነበረ። አሁን 3%፣ 4%፣ 5%፣ 6% ምናምን ነው እያለፈ ያለ። ልክ ከዛ ጋር ተመሳሳይነት አሉ ማለት ነው። የዩቲዩብ አሰራር ያሁን ማለት ነው። ኬርለስነት እዛ ጋር ምንም ጥቅም እንደሌለው ዋጋም እንደሚያስከፍል ማለት ነው ለማሳየት የሞከሩት። ፐርሲስተንትሊ አሪፍ የሆነ ስራ አሪፍ የሆነ ነገር ያጋጥማል አይነት ነገር ማለት ነው። ስለዚህ ይህን ነገር እንደ አድቫንቴጅ ተጠቅመን ልንጠቀምበት ይገባል ማለት ነው። ያው ኬርለስ ሳንሆን መስራት ካለብን በደንብ መስራት አለብን ማለት ነው። ኮመን የሆነ ኮንተንት ኑሮን ወይ ደግሞ ኮመን የሆነ ኒች ካለን ዩቲዩብ በራሱ ታርጌትድ የሆነ ኦዲየንስ ላይ ያደርስልናል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። አይሆፕ ከዚህ ቪዲዮ ብዙ ነገር እንደምትጠቀሙበት ተስፋ አደርጋለሁ። መልካም ቀን ለሁላችሁ ተመኘው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። መልካም ምሽት ለሁላችሁ ተመኘው።